በሰሙነ ሕማማት በክርስትና አማኞች እጅግ የተከበረና ምዕመናንም በጾም በጸሎት እንዲሁም በአብያተ ክርስቲያናት እየተገኙ በስግደት ፈጣሪያቸውን የሚማጸኑበት ወቅት ቢሆንም በአንዳንድ አገራት በሰሙነ ሕማማት የሚያደርጓቸው ነገሮች ግን አንዳንዶቹ አስገራሚ፣ አንዳንዶቹ ደግሞ አስፈሪና ለማመን የሚከብዱ ናቸው። በዛሬ ፕሮግራማችን በተለያዩ ዓለማችን የሚገኙ አገራት እየተዘዋወርን በሰሙነ ሕማማት የሚያደርጓቸው እጅግ አስገራሚና አስደናቂ አለፍ ብሎም ለማየት የሚከብዱ ባህልና እምነት የሚያከናውኑ አገራት እናያለን። ሰላም እንደምናላችሁ የቻናሌ ቤተሰቦች። እምነት በየሀገሩ ባህልና ልምድ ሲቀላቀል የሚፈጥረው ትዕይንት አንዳንዴ ከአእምሮ በላይና ለማመን የሚከብድ ይሆናል። ዓለም ማለትም የክርስትና አማኞች የክርስቶስን ስቅለት ለማስታወስ እንደየአገራቱ ባህልና ልማድ የተለያየ ነገር ሲያደርጉ ይስተዋላል። በተለይ ደግሞ በአገራችን ኢትዮጵያ ሰሙነ ሕማማት ለየት ያለ ጥልቅ መንፈሳዊ ድባብ ለሁላችን የታወቀ ቢሆንም አሁን የማስደምጣችሁ ግን ከእውነተኛ ስቅለት እስከ ደም አፋሳሽ ግርፋት፣ ከእሾህ መሸከም እስከ ሰይጣን በጅራፍ እስከ መዋጋት ድረስ 6 በተለያዩ አገራትና ሕዝቦች የሚደረጉ የሰሙነ ሕማማት አስገራሚ ባህል እናያለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ አደገኛና አስፈሪ ቁልቋል በጀርባቸው የሚሸከሙ የታክስኮ ከተማ ሕዝቦች። እነዚህ ጎልማሶች በጀርባቸው የቁልቋል እሾህ እንደ እንስራ ተሸክመው በጎዳና ሲራመዱ አይታችሁ ምን እያደረጉ ነው ብላችሁ ራሳችሁ ጠይቃችሁ ግራ ተጋብታችሁ ይሆናል። ነገር ግን እነዚህ ሰዎች ለምን እንዲህ አይነት ለማየት የሚያስፈራ ነገር እንደሚያደርጉ እንሆ። ታክስኮ በዓለም ላይ ካሉት እጅግ አስገራሚና አስፈሪ ሃይማኖታዊ ስርዓቶች የሚከናወንባት ከተማ አንዷ ናት። በሰሙነ ሕማማት የታክስኮ ሕዝቦች በጀርባቸው ላይ በመቶዎች የሚቆጠሩ ስለታም እሾህ ያላቸው ቁልቋሎች ያለምንም ልብስ በባዶ ጀርባቸው አዝለው እሾሁን ወደ ስጋቸው ጠልቆ እየገባ ምንም አይነት ጩኸት ይሁን ልቅሶ ሳያሰሙ በጎዳናዎች ይዞራሉ። እነዚህ ሰዎች ለምን ራሳቸው እንዲህ በእሾህ እንደሚቀጡና ከጀርባው ስለ ክርስቶስ ስቅለት ያለው የሚያገናኘው ታሪክስ ምንድን ነው የሚለው አንድ በአንድ እናያለን። በደቡባዊ ሜክሲኮ አገር ከባህር ጠለል በላይ ከፍ ብላ በምትገኘውና በብር ማዕድኗ በምታወቀው የታክስኮ ከተማ በየዓመቱ በትንሣኤ በዓል ሰሞን ወይም በሰሙነ ሕማማት በእነሱ አጠራር ደግሞ ሴማና ሳንታ በሚባለው ሳምንት መላው ከተማዋ የኤሌክትሪክ መብራት በማጥፋት በምትኩ ከተማው በሙሉ በሻማ ብርሃን ይደምቃል። በዚህ ሳምንት የታክስኮ ከተማ ሕዝቦች ንስሐ ገብተው ከአምላካቸው ጋር የሚታረቁበት ሰሞን ሲሆን ንስሐ ገቢዎቹም በሦስት ዋና ዋና ክፍሎች ወይም ደረጃ ይከፈላሉ። እያንዳንዱ ደረጃም የራሱ የሆነ የስቃይ ደረጃና የኃጢአት መጠን አለው። የመጀመሪያ ደረጃ ንስሐ ገቢዎች አኒማስ ይባላሉ። ይህ የንስሐ ደረጃ በብዛት በታክስኮ ሴቶች የታወቀ ሲሆን በባዶ እግራቸው እጃቸው ላይ ሻማ ይዘው በእግራቸው ላይ ደግሞ ከባድ ብረትና ሰንሰለት አስረው ይጓዛሉ። እነዚህ ሴቶች ለፈጣሪ ያላቸውን ታማኝነትና በልባቸው የያዙትን ስዕለት ለመፈጸም ሲሉ በዚህ ከባድ ጉዞ ላይ ይሳተፋሉ። በተጨማሪም በምድር ላይ ያለን ሰው የኃጢአት ሸክም ምን ያህል ከባድ እንደሆነ ይወክላል ብለው ያምናሉ። ሁለተኛ ደረጃ ንስሐ ገቢዎች ደግሞ ክሩሳዶስ ይባላሉ። የዚህ አይነት ንስሐ የሚገቡ ደግሞ እጆቻቸውን ወደ ጎን ዘርግተው ልክ በምስሉ ላይ እንደምትመለከቱት በመስቀል ቅርጽ በመታሰር በጀርባቸው ላይ እስከ 40 ኪሎ ግራም የሚመዘኑ ስለታም እሾህ ያላቸው የቁልቋል ዘንጎች ለሰዓታት በዳገትና በቁልቁለት አዝለው ይጓዛሉ። በዚህ ስነ ስርዓት ላይ ዝም ብሎ የተገኘ ቁልቋል ጥቅም ላይ አይውልም። ይልቁንስ በታክስኮ ተራራማ አካባቢዎች የሚበቅለውና ኢንካሳ ተብለው በሚጠራው የቁልቋል ዝርያ ይመረጣል። ይህ ቁልቋል እንደ ሌሎቹ አይነት ቁልቋል ሳይሆን እሾሆቹ እጅግ ረጅምና ልክ እንደ መርፌ ስለታምና ተዋጊ ናቸው። ተሳታፊዎቹም ከሰልፉ ጥቂት ቀናት ቀደም ብለው ወደ ጫካ በመሄድ እነዚህ ቁልቋሎችን በመሰብሰብ በሰሙነ ሕማማት ለንስሐ ይዘጋጃሉ። በዚህ አይነት ንስሐ የሚሳተፉ ሰዎች በብዛት ስዕለት ያላቸው ሲሆኑ ከቤተሰቦቻቸው ወይም የሚወድ ሰው ከታመመባቸው ብቻ ይህ ሰው ከዚህ በሽታ ድንልኝ እንጂ ለ10 ዓመት ወይም አቅማቸው የሚፈቅደው ዓመት ኩርሳዶ ሆናለሁ ብለው የሚሳሉ ሲሆኑ በዚህ የንስሐ ደረጃ የሚሳተፉትም አብዛኞቹ ወጣቶች ናቸው። ሦስተኛ ደረጃ ንስሐ ገቢዎች ደግሞ ፍላጀላንቴስ ይባላሉ። የዚህ አይነት የታክስኮ ሕዝብ ንስሐ ገቢዎች የሚያደርጉት ነገር እጅግ አስፈሪውና አደገኛ ክፍል ወይም ደረጃ ይህ ነው። እነዚህ ሰዎች ደግሞ በገዛ እጃቸው ጀርባቸው በጅራፍ የሚገርፉ ሲሆኑ በጅራፉ ጫፍ ደግሞ የተሰባበረ ብርጭቆና ሌሎች አደገኛ እሾህና ሌሎች ስለታም ነገሮች ይቋጠራል። ነገር ግን በጣም ብዙ ሰዎች ይህን ሁሉ መከራ ለምን ብለው ሲጠይቁ ተሳታፊዎቹ ክርስቶስ ወደ ቀራንዮ ሲጓዝ የደረሰበትን መከራ
በትንሽም ቢሆን ለመጋራት ይፈልጋሉ። በተጨማሪም ብዙዎቹ ተሳታፊዎች በሕይወታቸው የፈጸሙት ከባድ ኃጢአት እንዳለ በማመን ያንን ኃጢአት በእግዚአብሔር ፊት ለማጠብ ይህን የመሰለ ከባድ ስቃይ በፈቃደኝነት ይቀበላሉ። ለአንዳንዶች ይህ ድርጊት የኋላ ቀርነት ቢመስልም ለእነዚህ ሕዝቦች ግን ልዩ ትርጉም አለው። ሁለተኛ፣ ኮሎምቢያ። በኮሎምቢያ አገር ሳንቶ ቶማስ በምትባል ውብ ከተማ በየዓመቱ በስቅለተ አርብ ለየት ያለ ድርጊት ከሚያደርጉ ከተሞች አንዷ ናት። ከተማዋ በስቅለተ አርብ ከወትሮው የተለየ አስፈሪ ድባብ ትለብሳለች። ከጠዋቱ 4 ሰዓት ጀምሮ በመቶዎች የሚቆጠሩ ንስሐ ገቢዎች በከተማው ጎዳና ላይ ሰልፋቸው ይዘው መራመድ ይጀምራሉ። እነዚህ ሰዎች ማንነታቸው እንዳይታወቅና ስቃያቸው ለእግዚአብሔር ብቻ እንዲሆን በባዶ እግራቸው ፊታቸው በነጭ ጨርቅ ሸፍነው በከተማው ጉዟቸው ይጀምራሉ። የሳንቶ ቶማስ ንስሐ ገቢዎች ከሌሎች አገራት የንስሐ ሥነ ሥርዓቶች የሚለይበት አንድ ልዩና አስደንጋጭ መንገድ አላቸው። እነዚህ ሕዝቦችም ልክ እንደ ታክስኮ ሕዝቦች በስቅለተ አርብ በሰውነታቸው ላይ እጅግ አስፈሪና አደገኛ ግርፋት ያደርጋሉ። እነዚህ ሕዝቦች ግርፋቱ ከመጀመሩ በፊት ላፒካ የሚባል ዝግጅት ያደርጋሉ። ድርጊቱም አንድ የቅርብ ረዳት ወይም ጓደኛ ተሳታፊው ጀርባ ላይ በሹል ምላጭ 7 ጊዜ በተለያዩ 7 ቦታ ይቆርጠዋል። እነዚህ 7 ቁስሎች የክርስቶስ 7ቱ የሕማማት ቁስሎች ተብለው ይታሰባሉ። ይህ የሚደረገው ደሙ በቀላሉ እንዲፈስና የሚሰማቸው ሕማም የክርስቶስን መከራ እንዲያስታውሳቸው የሚደረግ ሲሆን በመቀጠል ተሳታፊዎቹ ማታካን የተባለ ጫፍ ላይ የታሰሩ ቋጠሮች ያለው ልዩ ጅራፍ በመያዝ በየ5 እርምጃው ቆመው ራሳቸውን ይቀጣሉ። የሳንቶ ቶማስ ሕዝቦች ይሄ እምነት የጀመሩት በአካባቢያቸው ተከስቶ የነበረ የኮሌራ አስከፊ ወረርሽኝ እንዲቆምላቸው ሰዎች ለእግዚአብሔር ስዕለት እንደገቡና በሽታው ሲቆምላቸው ያንን ውለታ ለመመለስና ፈጣሪያቸው ለማመስገን ራሳቸውን መቅጣት እንደጀመሩ ይነገራል። ሶስተኛ፣ የፊሊፒንስ እውነተኛ ስቅለት። የፊሊፒንስ ሕዝቦች በየዓመቱ በስቅለተ አርብ አንዳንድ አማኞች ልክ እንደ ኢየሱስ ክርስቶስ እጆቻቸውና እግሮቻቸው በ4 ኢንች ርዝመት ባለው የብረት ሚስማሮች ተመተው በመስቀል ላይ ይሰቀላሉ። ይህ የሚያደርጉት ግን ለትዕይንት ብቻ የሚደረግ ሳይሆን ሚስማሮቹ በእውነት ሥጋቸው ውስጥ ገብተው ሰዎቹ ለደቂቃዎች በመስቀል ላይ ተሰቅለው ይቆያሉ። ይህ ትዕይንት በዓለም ላይ ካሉት የሰሙነ ሕማማት ወጎች እጅግ አስደንጋጩና አስፈሪ ተብሎ ይጠቀሳል። ወደ አራተኛው ስንሄድ ከደቡብ አውሮፓ ወደ ምስራቅ አውሮፓ ስሎቫኪያ እናመራለን። እዚህ ጋር ነገሩ ከጭካኔ ይልቅ ወደ አስገራሚ ጨዋታ ያዘነብላል። የስሎቫኪያ ሕዝቦች በትንሣኤ ሳምንት መጀመሪያ ቀን ማለትም ሰኞ ወንዶች ኮርባች በሚባል ከ8 በላይ ለስላሳ የዊሎው የተባለ የዛፍ አይነት ቅርንጫፎች ተገምዶ የተሰራ ያጌጠ ዱላ በመያዝ በዚህ ዱላ የሴቶችን ቤት ለቤት እየዞሩ ቀለል አድርገው ይገርፏቸዋል። ዓላማው ደግሞ የዊሎው ዛፍ በጸደይ ወቅት ቀድሞ የሚያቆጠቁጥ በመሆኑ በውስጥ ያለውን ወጣትነት፣ ጤናና ውበት በግርፋት አማካኝነት ውበቱ ለሴቶች በመክፈል ሴቶችን ቆንጆ ያደርጋል ተብሎ ይታመናል። ሴቶቹም ለገረፏቸው ወንዶች በቀለም ያጌጡ እንቁላሎችና የተለያዩ መጠጦችን በስጦታ በመስጠት ምስጋናቸውን ይገልጻሉ። ይህ ባህል ከእኛ አገር የሆያ ሆዬ ሥነ ሥርዓት ተመሳሳይ ይመስላል። አምስተኛ፣ ግሪክ። በኮርፋ ደሴት የሚኖሩ የግሪክ ሰዎች በትንሣኤ ቅዳሜ ጠዋት ቦቲደስ የሚባል ለየት ያለ ልማድ አላቸው። ልክ ሌሊት የቤተ ክርስቲያን ደወል ሲደወል ነዋሪዎቹ በውሃ የተሞሉ ግዙፍ የሸክላ ማሰሮዎችን በመያዝ ከቤታቸው መስኮትና በረንዳ ላይ ወደ መሬት ይወረውራሉ። ማሰሮዎቹ አንድ ላይ ሆነው ሲሰባበሩ የሚፈጥሩትን ከፍተኛ ድምፅ ክፋትን ያባርራልና አዲስ ተስፋን ያበስራል ተብሎ ይታመናል። ይህ ድርጊት የመጣው በመጽሐፍ ቅዱስ የክርስቶስ ትንሣኤ ኃይል ይወክላል። ይህ ነገር ሲከናወን ቱሪስቶች በዚህ ሰዓት በመንገድ ላይ እንዳይራመዱ ከፍተኛ ጥንቃቄ ይደረጋል። ስድስተኛ፣ መንገድ ላይ ያገኙት ሰው በሙሉ በጅራፍ የሚገርፉ ሕዝቦች ኤልሳልቫዶር። በኤልሳልቫዶር በሰሙነ ሕማማት ለየት ያሉና ያልተለመዱ ነገራት ከሚያደርጉ አገራት አንዷ ናት። በዚህ ቀን ቀይ የለበሱ አስፈሪ ጭንብል ያደረጉና በእጃቸው የቆዳ ጅራፍ የያዙ ወጣቶች በየቦታው የሚታዩ ሲሆን ሰይጣንን ወክለው በከተማ ጎዳናዎች ላይ በከፍተኛ ፍጥነት ይሮጣሉ። እነዚህ ሰዎች በመንገዳቸው ላይ የሚያገኟቸውን ሰዎች በሙሉ እነሱ የሚመለከት ቱሪስቶች፣ አልፎ ተርፎም ጓደኞቻቸውና ቤተሰቦቻቸው ሳይቀር በጅራፍ ይገርፋሉ። ይህን ድርጊታቸው በከተማ ነዋሪዎች እንደ ትልቅ በረከትና ያለፈውን ዓመት ኃጢአት ጠርጎ ያጠፋልናል ብለው ያምናሉ። በጣም ብዙ ሰዎችም ሆን ብለው በሰይጣኖቹ
ማለትም በሚገርፉ ወጣቶች መንገድ ላይ በመቆም እባካችሁ ግረፉን ይላሉ። ግርፋቱና ግርግሩ ለሰዓታት ከቀጠለ በኋላ አንድ ነጭ ልብስ የለበሰ በራሱ ላይ አክሊል የደፋና በእጁ መስቀልና ደወል የያዘ ሰው በጎዳናው ላይ ሲራመድ ይታያል። ይህ ሰውም ክርስቶስን የሚወክል ሲሆን በመጨረሻም በክርስቶስ ፊት የቆሙ ሰይጣኖች ኃይላቸውን ያጣሉ። አንዱ በአንዱ ላይ የተደራረቡ መሬት ላይ ይደፋሉ። ነጭ ልብስ የለበሰውም በመሬት ላይ በተረፉ ሰይጣኖች ላይ በዝግታ ይራመዳል። ይህ ድርጊታቸው በጎነት በክፋት ላይ፣ ብርሃን በጨለማ ላይ ያለውን ዘላለማዊ ድል የሚያበስር ነው ብለው ያምናሉ። ከዚህ በኋላም ሰይጣን የሚወክሉ ሰዎች ተነስተው ወደ ቤተ ክርስቲያን ይገባሉ። ይህን እምነታቸው ኢየሱስን በመስቀል ላይ ሆኖ ሰይጣንን ያንበረከከበትና የወደቀበትን ይወክላል ብለው ያምናሉ። እንግዲህ የተከበራችሁ የቻናሌ ቤተሰቦች ቪዲዮውን እንደወዳችሁትን ተስፋ አደርጋለሁ። እንደዚህ አይነት አስገራሚ ታሪኮች እንደርሷችሁ ለቻናሌ ሳብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በሌላ ታሪክ እስከምንገናኝ ቸር ያቆየን።